አንድ ድምጽ ላሰማችሁ ነው የሆነ ለመስማት የሚቀፍ ነው እንግዲህ ጆሮአችሁን አላህ ይሆናችሁ። ይሄን ድምጽ ከሰማችሁ በኋላ የኛ ሀገር ልጆች በተለይ 17 እስተ አፋር ክልል ቤተሰቦችን አዘረክረከ አፈር አትቀድም ገባን ይመች ተሸዋመልቶ አንድ የማያደርገው ግን እኔ እመራዋለሁ። እጃቸው ረዥም ነው እመራቸዋለሁ። ከእናንተ ጀምሮ አስወግዳቸዋል። ተፈለክ ተክላይ ተትግራይ መጡ አያገኘኝ በምታስበው እጁ ረዥም ነው አመላክተዋለሁ። እጇን ቆርጣታል እናትህ። ይህም ሁሉ ዘመድ ቤተሰብ አስቀምጠ ሆነ ቦለ እንግዲህ በጣም አንዳንድም ለመስማት የሚዘገንኑ እንትና አንድ ድምጽ ላሰማችሁ ነው የሆነ ለመስማት የሚቀፍ ነው እንግዲህ ጆሮአችሁን አላህ ይሆናችሁ። ይሄን ድምጽ ከሰማችሁ በኋላ የኛ ሀገር ልጆች በተለይ የወረባቦ ልጆች ከ014 ከ015 ከ017 ሙሉ የወረባቦ ልጆችና እስከ ጭፍራ የዚህን ሰውዬ ድምጽ ሰምታችሁ ማንነቱን አጣርታችሁ እንድትነግሩኝ በክብር ጠይቃለሁ። ይሄ ሰውዬ እንግዲህ የነ ይመችና የነ ተክላይ ተላላኪ ነው። ኢትዮጵያ ላይ ቁጭ ብሎ የህገወጥ የሰው ዝውውር የሚሰራ ነው። እንግዲህ በሃናን ጉዳይ ካላረፍክ እስከነናትህ እስከ ቤተሰቦች የሚል የዛቻ ነው። እኔ ዛቻው ምንም ያመጣል ብዬ ሳይሆን ግን ሰውየውን ማወቅ ስለፈለግኩ ነው። አድምጡት። እኔ የሸርሙጣልኝ ምናምን አለለም ገባል የሸርሙጣልኝ ምናምን አለለም እንዲያንተ ቁማ አፋሪ ነው እንዲያንተ ዲቃላ አለለም ዲቃላ አይደለሁም ዲቃላ አለለም እንዲያንተ ቁማ አፋሪ የለውም። ግን አንተ ዝርክርክ ናት 014 እስተ አፋር ክልል ቤተሰቦችን አዘረክረከ አፈር አትቀድም ገባን ይመች ተሸዋመልቶ አንድ የማያደርገው ግን እኔ እመራዋለሁ። እጃቸው ረዥም ነው እመራቸዋለሁ። ከእናንተ ጀምሮ አስወግዳቸዋል። ተፈለክ ተክላይ ተትግራይ መጡ አያገኘኝ በምታስበው እጁ ረዥም ነው አመላክተዋለሁ። እጇን ቆርጣታል እናትህ። ይህም ሁሉ ዘመድ ቤተሰብ አስቀምጠ ሆነ ቦለ እንግዲህ በጣም አንዳንድም ለመስማት የሚዘገንኑ እንትን አሉት። እንቶ እንለፈውና እንደነዚህ አሉ በህዝብ ላይ እየነገዱ ያሉ እኔ በእንጀራቸው ላይ ስለቆምኩባቸው እንደዚህ ይላሉ። ደግሞ ምንም ከምኑም ማያቅ ደደብ አድምጡ። ደግሞ የት እንደሚገባ ሙስሊም ታለስፋን ከድረስ አሳድያለሁ። አንተ ቆሻሻ፣ አንተ ወረባቦን አወክልም። አንተ ሌባ አዝማሪ ወረባቦን አንተ አወክልም። አንተ ሌባ እንኳን ሀናና ለወክል አይነት መሸዋ ድረስ ይል ወረባቦኛ አወክልም። እንግዲህ ሙስሊም ጠል ስለሆንክ ይላል። ምን እንደው አልገባኝም። እንደነዛ አሉ ጅላጅል ጅላንፎች በህዝብ ላይ እየቀለዱ ያሉ የእጃቸውን ያገኛሉ። ስለዚህ የዚህን ሰውዬ ድምፅ ሰምታችሁታል። የኛ ሀገር ልጆች ድምጡን ማንነቱን አጣርታችሁ እንድትነግሩኝ ስል በክብር ጠይቃለሁ። ከዛ በኋላ ምን እንደማደርገውን ያውቃለሁ። እንዳያችሁት እንግዲህ 51,000 ሰው ከውስጥ ሆኖ ከውጭ ሆኖ ደግሞ ምን ያህል እንደሆነ ባላቅም ስትከታተሉ ነበረ። እንግዲህ እና ጅሪዎች ድራማ ሲሰሩብን ያመሹት። እኛ ግን በጣም ስማርትና ጎበዞች ስለሆንን በማስተዋል ተጉዘን ሀና አሁንም የበለጠ ከራሳቸው መጥቶ በህይወት እንዳለች እያየንና እየሰማን ነው። ስለዚህ እባካችሁ በየትኛውም ዓለም የምትኖሩ ኢትዮጵያኖች ለሀና ድምፅ እንድትሆኗትና ሀና ካለችበት ነገር እንድትወጣ ስል በትህትና ጠይቃለሁ። ከዚህ ባሻገር ደግሞ በተለይ የመን ላይ ያላችሁ መልካም ጥሩ ሰዎች እህቶቻችንን ከአንድ ቦታ አንድ ቦታ የምታሸጋግሩ እጅግ በጣም ጥሩ ልብ ያላችሁ አላችሁ። እየሰማን ነው፣ እያየን ነው። አንዳንድ ሰው ጥቆማ እየሰጡ ነው። እባካችሁ ተባብራችሁ ሀና ካለችበት እንድታወጧት ስል በትህትና እጠይቃለሁ። በዚህ አጋጣሚ የኢትዮጵያ ህዝብ ሳላመሰግን አላልፍም። በጣም ነው የምንወዳችሁ። ፍትህ ወገን
ቪዲዮውን ሪፖስት ሼር ዲዩት አድርጉት። አሁንም በሃና ጉዳይ አዲስ መረጃ ደርሶኛል። ሃና ጋር የነበረችው ልጅ ሃና የሆነ ነገር እንዳለቻት ለልጁ ነግረዋለች። ልጁ ደግሞ ለልጅቷ ነግሯታል። ልጅቷ የተባለችውን መታ ታብራራልናለች። ምክንያቱም ያቺም ሃና ጋር የነበረችው ልጅ የመን ውስጥ አስፈላጊ ያልሆነ ቦታ ናት። ልጁም ኢትዮጵያ ነው መሰል ያለው። ይሄ ግን ሶስተኛ ወገን የተነገራት ግን እውነቱን ልጁ ያላትን ይዛ መታ ታስረዳናለች። ልጁ ቲክታክ ተጠቃሚ ስላላደለ ነው። ሃኒ ለቤተሰቦቿም ያለችው ነገር እንዳላት የሚያመለክት መረጃ ደርሶናል። ሃኒ በህይወት ለመኖሯ 100% አረጋግጠናል። 10 ሰዓት ላይ እንወያይበታለን።